ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። መርጣችሁ አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎቹን ከቤተልሔም ገበየው የምንከታተል ነው የሚሆነው። ቤተልሔም መልካም ቆይታ ይሁንልሽ። አመሰግናለሁ። እንደምን ዋላችሁ ውድ ተመልካቾቻችን። ከሰዓቱ የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ባለፉት 7 ወራት የተሰበሰበው ገቢ ከእቅዱ አንጻር መልካም ቢሆንም ከክልሉ የመልማት አቅም አንጻር ብዙ መስራት እንደሚጠይቅ የአማራ ክልል ገቢዎች ቢሮ ገለጸ። የገቢ አሰባሰብ ስርዓቱን በማዘመን ብልሹ አሰራሮችን ለማስተካከል እየተሰራ መሆኑንም ቢሮ አስታውቋል። ቢሮው የእቅድ አፈጻጸም ግምገማ በኮምቦልቻ ከተማ አካሂዷል። ደጀናምባቸው የአማራ ክልል ገቢዎች ቢሮ የ2017 በጀት ዓመት የ7 ወራት እቅድ አፈጻጸም ግምገማ በኮምቦልቻ ከተማ አካሂዷል። የገቢ አሰባሰብ ሂደቱን በቴክኖሎጂ በማስደገፍ የተሻለ ገቢ ለመሰብሰብ እየተሰራ ስለመሆኑም ተነስቷል። የደቡብ ወሎ ዞን ገቢዎች መምሪያ ኃላፊ አህመድ መሐመድ ዞኑ የተሻለ ግብር ለመሰብሰብ ጥረት ሲያደርግ መቆየቱን ያነሳሉ። በዚህም ዞኑ ባለፉት 7 ወራት ከ1.7 ቢሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። የግብር አሰባሰብ ስርዓቱን ለማዘመን የመረጃ ማጥራት ስራዎች በተቋሙ እየተከናወኑ ስለመሆኑም ጠቁመዋል። 1.7 ቢሊዮን ብር አካባቢ ሰብስበናል። እቅዳችን ወደ 56.3% ማለት ነው። የተሰበሰበው ገቢ ከባለፈው ዓመት ጋር ስናየው ያደገ ገቢ ነው። ምክንያቱም ባለፈው ዓመት በዚህ ላይ ሆነን የሰበሰበው ገቢ ወደ 1 ቢሊዮን አካባቢ ነው። በቴክኖሎጂ ክፍያ በመፈጸም ላይ ግን አልጀመርንም። ገና በቀጣይ የደረጃ መርሃንም ከፈንጀማራን የሚንተን ያለን የቅድመ ዝግጅት ስራዎችን ምን እየሰራን ነው። የኮምቦልቻ ከተማ አስተዳደር ገቢዎች መምሪያ ምክትል ኃላፊ ሰርካ ለማሊ በበኩላቸው የገቢ አሰባሰብ ሂደቱ የተሻሻሉ አሰራሮችን በመጠቀሙ በከተማዋ ገቢ የመሰብሰብ አቅም እያደገ መምጣቱን ገልጸዋል። የኮምቦልቻ ከተማ የ2017 የገቢ እቅድ 1.8 ቢሊዮን ብር በላይ እቅድ ነው ይዘን እየተንቀሳቀስን ያለ ነው። የተሻሉ አፈጻጸሞች በተለይ መደበኛ ገቢ ላይ የተሻለ ውጤታማ ስራዎች እየተሰሩ ነው። አሁንም ላይ በአጠቃላይ ከ1.8 ቢሊዮን እስከ አሁን ላይ ባለው 870 ሚሊዮን ብር በላይ ለመሰብሰብ ተችሏል። የአማራ ክልል ገቢዎች ቢሮ ኃላፊ ክብረት መሐመድ በበጀት ዓመቱ 7 ወራት ከ31 ቢሊዮን ብር በላይ ገቢ መሰብሰቡን ነው የገለጹት። የተሰበሰበው ገቢ ከእቅድ አንጻር መልካም ቢሆንም ከክልሉ የመልማት አቅም ጋር ሲነጻጸር ግን ገና ብዙ መስራት ይጠይቃል ብለዋል። በክልሉ የገቢ አሰባሰብ ሂደቱን በቴክኖሎጂ በማዘመን የተሻለ ገቢ ለመሰብሰብ ከመስራት ባለፈም ብልሹ አሰራሮችን ለማስተካከል ጉልህ ድርሻ አላቸው ብለዋል። አጠቃላይ የታክስ አስተዳደር ስርዓት መዘመን አለበት። ካልዘመነ የምትሰበሰበው ገቢ በተለያየ መልኩ በመንገድ ላይ የሚቀር ይሆናል ማለት ነው። በተቋም ውስጥም ከተቋሙ ውጭም ያሉ በሌብነት ላይ የተሰማራ አካል እየተቀናጀ የተሻለ ገቢ እንዲሰበሰብ ማይሆንበት ሁኔታ አለ። ስለዚህ የአስተዳደር ስርዓቱን ማዘመናችን፣ የገቢ አሰባሰቡን ማዘመናችን እንዲህ አይነቱን ለብልሹ አሰራር ለስነ ምግባር ብልሽነት የሚጋለጠውን የህብረተሰብ ክፍል በግብር ከፋይም ሆነ በገቢ ተቋም ባለው አሰራርና ባለው ሰራተኛና አመራር በኩል የስነ ምግባር ተጋላጭነትን ይቀንሳል፣ የመልካም አስተዳደርን ያሰፍናል፣ የተሻለ ገቢ እንዲሰበሰብ ደግሞ በማድረግ ከፍተኛ አስተዋጽኦ አለው። ዘመናዊ አሰራሩ የገጠሩንም ማህበረሰብ ያማከለ እንዲሆንና የበለጠ ውጤታማ ለማድረግ ከክልሉ መሬት ቢሮ፣ ዩኒቨርሲቲዎችና ሌሎች አጋር ተቋማት ጋር በቅንጅት እየተሰራ መሆኑንም ጠቁመዋል። ዲጂታላይዜሽን ስራ በእጅጉ እስከ አርሶ አደሩ የሚደርስና በክልላችን ያለው ማንኛውም የገቢ አይነት በዘመናዊ መልኩ የመሰብሰብ ዓላማ ይዞ እየተገነባ ያለ ሶፍትዌር ነው። የአርሶ አደሩ ልጆችም የስማርትፎን የሚባለው ነገር የመያዝ እድሉ እየሰፋ የመጣበት ሁኔታ አለ። ያው ሁሉንም በአንዴ ማድረስ አይቻልም፣ ግን ተደራሽ በሆነበትና መስራት የሚችለውን አርሶ አደር በቀላሉ በዚህ እንዲገለገል የማድረግ ቀላል የሆነ በቀላሉ መጠቀም የሚችል ሲስተም ነው እየለማ ያለ። በመድረኩ የክልል የዞንና የከተማ አስተዳደር የስራ ኃላፊዎችና ባለድርሻ አካላት ተሳትፈዋል። የሸማች ህብረት ስራ ማህበራትን በማጠናከር ጤናማ የግብይት ስርዓት እንዲኖር እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ገለጸ። የደብረ ማርቆስ ከተማ አስተዳደር ንግድና ገበያ ልማት መምሪያ ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር ጤናማ ግብይት ለዘላቂ ሰላም በሚል መሪ ሀሳብ ከሸማቾችና ከንግዱ ማህበረሰብ ጋር የግንዛቤ ማስጨበጫ የንቅናቄ መድረክ አካሂዷል። ቤተልሔም ተስፋዬ
የደብረ ማርቆስ ከተማ አስተዳደር ከ20 ሚሊዮን ብር በላይ መድቦ ሸማች ህብረት ስራ ማህበራትንና ዩኒየኖችን ወደ ስራ በማስገባት ምርትን በተመጣጣኝ ዋጋ ለማህበረሰቡ እንዲያቀርቡ እየሰራ ነው። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ አቶ ዮሴፍ መለስ የህብረተሰቡን ጤና ለመጠበቅ ከ1.7 ሚሊዮን ብር በላይ የሚያወጡ የታሸጉ ምርቶችን ከጅምላ አከፋፋዮችና ከቸርቻሪ ሱቆች በተደረገ ፍተሻ ማስወገድ መቻሉን ተናግረዋል። በመንግስት በኩል የሚወሰዱ ሜጀሮችን እየወሰድን ነው። ምግብና ምግብ ነክ የሆነ ጁስን ጨምሮ ኤክስፓየርድ ዴቱ ያለፈ መድኃኒት እርምጃ ይወሰዳል። ድርጅቶች ላይ ይታሸጋል፣ ማስጠንቀቂያ ይሰጣል። 1.7 ሚሊዮን ብር የሚፈጅ ምግብና ምግብ ነክ መድኃኒት ነው የተቃጠለ ዘንድሮ። ህገወጥ ንግድን በመከላከል ጤናማ የግብይት ስርዓት እንዲኖር በተቋሙ ብቻ መፈጸም ስለማይቻል ባለድርሻ አካላትና ማህበረሰቡ በጋራ ሊሰሩ እንደሚገባ አሳስበዋል። ታግሎ ማስተካከል የሚቻልበትን ለምን ራሳችን አንፈጥርም? እኔ ሸማች አይደለሁ፣ ሌላው ሸማች አይደለም። ስለዚህ ለራሳችን በራሳችን እስካልቆምን ድረስ መንግስት በተወሰነች ድጎማ ኢንተርቬን በማድረግ ገበያን ማረጋጋትና ዘላቂ ማድረግ አይቻልም። ስለዚህ ውድድር ለመፍጠር የሚያስችል ስልት መንደፍ አለብን። የውይይቱ ተሳታፊዎች በበኩላቸው እቃን በመከዘን ሆን ተብሎ የአቅርቦት ችግር እንዲያጋጥምና ምክንያታዊ የዋጋ ጭማሪ እንዲኖር እያደረጉ በመሆኑ መንግስት በተመረጠ መንገድ ጣልቃ በመግባት የገበያ ዋጋው እንዲያረጋጋና የኑሮ ውድነትን የሚያባብሱ ነጋዴዎች ላይ ህጋዊ እርምጃ እንዲወስድ ጠይቀዋል። የአቅርቦት ችግር በየትኛውም ኮርነር በየትኛውም የአገሪቱ ክፍል የአቅርቦት ችግር የለም፣ የተለየ ነገርም የለም። ግን ሰው ሰራሽ የሆነ ችግር ዲማንድና ሰፕላዩን እጅግ በጣም ተቃርኖ ሁሌም እንደ ተቃረነ እንዲኖር ያደርገዋል። አሁን ሪሊ በዚህ ቅጥበት ራሱ ደብረ ማርቆስ ላይ በተለያዩ መካዝኖች ብንገባ ብዙ ነገር ልናይ እንችላለን። ስለዚህ እነዚህ ነገሮች ሲሪየስ መሰራት አለባቸው። ሸማቹ ማህበረሰብ ከቁጥጥሩ ውጪ እየሆነበት መጥቷል። ይህ ምክንያታዊ ያልሆነ የዋጋ ጭማሪ ሸማቹን ማህበረሰብ አድክሞታል። በቃ ባኗል። ብቻውን የሚናገር ማህበረሰብ ነው አሁን እየፈጠርን ያለው። ከኔ ጀምሮ የሸማቾችን ህብረት ብናጠናክራቸው እጅግ በጣም ጥሩ የሆነ ውጤት እናመጣለን። እነሱ ጤፍ ያቀርባሉ፣ ሽንኩርት ያቀርባሉ፣ አተር ያቀርባሉ፣ ዘይት፣ ስኳር፣ በርካታ ነገሮችን እያቀረቡ ያለበት ሁኔታ ነው ያለ። ስለዚህ ለነሱ ምቹ እድል ብናመቻችላቸው ምርቶች በቀጥታ ከሸማቹ ከአምራቹ ሸማቹ ላይ እንዲደርሱ በማድረግ አሁን የምናያቸውን ግብይቱ ላይ የሚታዩ ውስብስብ ችግሮችን መፍታት የሚቻልበት እድል አለና እኔ አንዱ ይሆናል ብዬ የማስበው አማራጭ የግብይት ሰንሰለቱን በማሳጠር አሁን የምናያቸውን ነገሮች ማረም የምንችልበት እድል ይኖራል ብዬ አስባለሁ። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመዋለ ሸማች የህብረት ስራ ማህበራትን በገበያ ውስጥ ዋጋ በማረጋጋት ማህበረሰቡን ለመጥቀም እየሰሩ መሆኑን ተናግረዋል። ተልኳቸውን ያወቁ ዓላማቸውን ያወቁ ማህበራዊ ሸማች ማህበራት እንዲኖሩ እነዚህ ደግሞ በጠንካራ አመራር እንዲመሩና ማህበረሰቡን አገልጋይ እንዲሆኑ ገበያን ሊያረጋጉ የሚችሉ ተቋማት እንዲሆኑ እየተሰራ ያለበት ሁኔታ እንዳለ ነው። ስለዚህ በጥሩ ስነ ምግባር መመራት መቻል አለባቸው። በባለቤትነት የሸማቹ ማህበረሰብም መከታተል አለበት። ዓላማቸው እንዲረዱ ማድረግ ይገባል። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ በምክትል ቢሮ ኃላፊ ማዕረግ የህዝብ ግንኙነት ኃላፊ አቶ አቢታ ገበየው መንግስት የማህበረሰቡን የኑሮ ውድነት ለማቃለል 960 ሚሊዮን ብር መድቦ እየሰራ መሆኑን ተናግረዋል። ያው መንግስት እየሰራቸው ያሉ ስራዎች አሉ። ለምሳሌ በዚህ በጀት ዓመት የክልሉ መንግስት ተነጋግሮ 960 ሚሊዮን ብር በዚህ በጀት ዓመት ከተማ አስተዳደሩ፣ ዞኑ፣ ወረዳው መደበ። የሌሎች ሀገር ያደጉ የሚባሉ ሀገሮችም ተሞክሮ እኛ ሀገር ውስጥም አዲስ አበባ እየሄደበት ያለው የገበያውን ሰንሰለት ስትሉት የነበረውን ማሳጠር ከአምራች ወደ ጅምለኛ፣ ከጅምለኛ ወደ ቸርቻሪ፣ ከቸርቻሪ ወደ ተጠቃሚ የሚለውን ነገር ቆርጠህ በቀጥታ አምራቹና ሸማቹ የሚገናኝበት እድል ለመፍጠር የገበያ ማዕከላት መገንባት አለብን ብለን ወደ 1.3 ቢሊዮን ብር ተመድቦ ግንባታ እየተሰራ ነው። ጎንደር፣ ባህር ዳር፣ ደሴ፣ ወልዲያ፣ ደብረ ታቦር፣ ማርቆስ፣ ደብረ ብርሃን እንዲህ በቃ ሬጂዮፖሊታን ከተሞች በሙሉ ሸማች ማህበራት ለተቋቋሙለት ዓላማ እንዲውሉ ቁጥጥር ከማድረግ ባለፈ ድጋፍና ክትትል የተደረገላቸው ስለመሆኑም ኃላፊው ተናግረዋል።